በዚህ በሕገ ልቦናና በሕገ ኦሪት በምንለው ጊዜ ወይንም ከአዳም እስከ ክርስቶስ ባለው ረጅም ዘመን ውስጥ አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር የሚባል ነገር የለም። እንዲሁም በጥቅሉ እግዚአብሔር አንድ እግዚአብሔር ብቻ ልክ ዘዳግም መጽሐፍ ላይ እንደተጻፈ እስራኤል ሆይ ስማ ጌታ አምላክ አንድ ነው ብቻ ነው የነበረው። አብርሃም የሚያመልከው ይህንን ነው፣ ሙሴ የሚያውቀው፣ ዳዊትም የዘመረለት፣ ሳሙኤል የሚያገለግለው፣ ኤልያስም የተማጸነው አምላክ አንድ ነው። አምላክን ሶስት አድርጎ ማሰብም መስበክም መረዳትም ከክርስቶስ ልደት በኋላ በተጻፉ መጽሐፍት ውስጥ የተመሰረተ ነው የሚል ሐሳብ ስላለ ነው። ከእኔ ያመጣው ከኔ በፊት እኮ ነበር ይሄ ነገር፣ እኔ አልፈጠርሁትም። እንደው ነገር ይላል ይመስለኛል። እና ደግሞ ይሄ አሁን ስንጠፋፋ የተውሆ መስሎኝ ነበር። እናት ቤተክርስቲያኔ፣ እናቴ፣ ሀብቴ፣ የኛ ምናምን የሚለውን ነገር አቲክ ዘመኑ እንኳን ሊያስረሳ ይገባል ወዳጅ። አሁን ዘመኑን ተመልከቱ። ፍቅሯን ከልብ የሚያወጣ የለም። ይቀጥሉ ነው። የቤተክርስቲያን ፍቅር አይደለም መጠመድ ያለብህ። እኔ እንደው መንገድ አታስተኝ። ይኸውልህ የቤተ እምነት ፍቅር ሳይሆን ወዳጅ እንዴት አድርጌ ልንገርህ፣ የክርስቶስ ፍቅር ግድ ይለናል የሚለውን ነው መውሰድ ያለ። ልክ ነው። የቤተ እምነት ፍቅር አይደለም። ምክንያቱም ኦርቶዶክስን የማታገኝበት ሁኔታ ሊኖር ይችላል። አይ ካቶሊክን የማታገኝበት፣ ፕሮቴስታንት የማታገኝባቸው ሁኔታዎች ይፈጠራሉ። እነዚህ የሚኖሩ የሚጠፉ ናቸው። ገብቶልና ቤተ እምነት ፍቅር አያያዝ መደምደሚያ ላይ መጣበታሉ ይነረስ። አዎ ና የቤተ እምነት ፍቅር በሶስት ይከፍሉታል። እርሶ ዘመንን ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌል ብለው መምህር ጌታቸው ምትኩ የከሳቴ ብርሃን ሐዋርያዊት ተሐድሶ ኦርቶዶክስ ቤተክርስቲያን ዋና አስተባባሪ፣ ከብዙ ጊዜ በኋላ በነገረ ሥላሴ ላይ ጀምረነው የነበረውን ትምህርት ለመቀጠል እግዚአብሔር ረድቶን ስለተገናኘን በጣም ደስ ብሎኛል። እኔ ነኝ ወደ እናንተ ስፍራ የመጣሁት። እንኳን ደህና ቆያችሁኝ። እንኳን ደህና መጣ። በጣም አመሰግናለሁ። ለጤናው ደህና ነዎት? እግዚአብሔር የተመሰገነ ይሁን ደህና ነኝ። በጣም ከሚዲያ ጠፍተዋል። በእርግጥ በነገረ ሥላሴ ብቻም ሳይሆን በአጠቃላይ ከራሳችሁ አገልግሎት ዩቲዩብ አገልግሎት ላይ በጣም ርቀው ነው ያሉት። በቅርቡ ቻናላችሁ የቀጥታ ስርጭትም ጀምሯል የጉባኤያችሁን፣ ግን እዛም ላይ ብዙ አይታዩም። በሰላም ነው? በሰላም ነው የጠፋሁትኝ። ያው ምክንያት ለአንድ ነገር መፍትሄ ስለማይሆን እንዲሆኜ ነው ባልልም ትንሽ የግል ጉዳይም ደግሞ በአገልግሎትም አንዳንድ ተለቅ ያሉ ስራዎች መጥተው ስለነበር እነሱን ለማስተናገድ ጠፍቼ ነበረ። የሚሰሙንን፣ የሚያደምጡንን፣ የሚመለከቱንን ወዳጆቻችንን ይቅርታ ጠይቃለሁ በመጥፋቴ። ያው እንደ ማንኛውም ሰው በግልም የራሱ የሆነ ችግር ይገጥመሃል፣ ግን አለን። በዚህ ምክንያት ነው የጠፋሁትና ይቅርታ ጠይቃለሁ። ምንም ችግር የለም። ይሄ ነገረ ሥላሴ ትምህርት ያው እንግዲህ እግዚአብሔር ረድቶን እስከ መጨረሻው ክፍል እስኪሄድ ድረስ እንደማይቋረጥ ተስፋ አደርጋለሁ። እርሶም አብረውኝ እንደሚቆዩ በጣም ተስፋ አደርጋለሁ። በድጋሚ እንኳን በደህና መጡ። እንግዲህ ዛሬውን ፕሮግራም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ መጀመር እፈልጋለሁ። ከዚህ በፊት 2 ክፍሎች ሄደው ነበረ በነገረ ሥላሴ ጉዳይ ላይ። እነሱን ትንሽ ለማስታወስ ያክል ብነካካቸው ደስ ይለኛል። መጀመሪያ ስለ ቅድስት ድንግል ማርያም ካልነገሩን ትምህርቱን እናቆማለን አላቸው። ምንድን ነው የምነግርህ አሉ። ቅድስት ድንግል ማርያም ተማልዳለች ወይስ አታማልድም ብሎ ጠየቃቸውና ቄስ ማንስል ደነገጡ። እሳቸው የአንግሊካን ቤተክርስቲያን ካህን ናቸው እና ትንሽ ዝም ካሉ በኋላ እንዲህ አሉ። በእውነት በጣም ነው የምወዳት። በእሷ ላይ ውሸትም ጸያፍ ነገር መናገር አልፈልግም። አሁን ምን እየሰራች እንደሆነ በቅርቡ ስለሚሄድ እድሜ ስለደረሰ አረጋግጬ ጠይቄ መልስልሃለሁ አሉት። እና ሰውየው ተመለሰለት። ግን ሰውየው ለካ ባላየነው በማናውቀው ነገር ነው ዝም ብለን የምንከራከረው ብሎ አቆመ ጥያቄውን። ትምህርት ቀጠለ። ፍጥረታዊው ሰው እንደኛ ያለ ሰው ትምህርተ ሥላሴን መረዳት ይችላል። ሊረዳው የሚችለው ርዕስ ነው። ርዕሱ ራሱ በሰው ሕሊና ሊመረመር የሚገባው የሚደፈር ርዕስ ነው። አይታወቅም። በሰው እውቀት በወደቀው ሰው አእምሮ ልክ በግል ጥናት በፍልስፍና ለመድረስ ለማወቅ አይቻልም ስንል በፍጹም ትህትና እግዚአብሔርነቱን ለማወቅ በሚፈልግ ቅልብ እግዚአብሔር ራሱን በገለጠበት ልክ በፈለግነው ልክም አይደለም፣ እግዚአብሔር ለፍጥረቱ ራሱን በገለጠበት ልክ ይታወቃል። ስለዚህ ይታወቃልም አይታወቅም። በመጀመሪያው ክፍል ላይ በአመዛኙ ፍልስፍናዊ ጥያቄዎችን ነበር አንስተን የነበረው። ነገረ ሥላሴን ሰው መረዳት ራሱ ይችላል ወይ? የነገረ ሥላሴ አስተምህሮ አዕማዶች ምንድን ናቸው? ለነገሩ እግዚአብሔር ራሱ አለ ብለን
ማመን እንችላለን ወይ? እንዲህስ ብሎ መጠየቅ መጽሐፍ ቅዱሳዊ ነው ወይ? ያልን እየተጫወትን ነበር። እርስዎ እግዚአብሔር አለ፣ አንድ ነገር ደግሞ ለመኖሩ ማስረጃው ባህሪ ሲኖረው፣ አካል ስምና ግብር ሲኖረው እያሉ በጣም ድንቅ ማብራሪያ እየሰጡን ነበር። እግዚአብሔር አለ ብሎ ማሰብ ምን ይጠቅማል? የለምስ ብንል ምን እንጎዳለን? የሚልም ሀሳብ አንስተን ነበር። ግልጠተ መለኮት ርምደታዊ ወይም ፕሮግሬሲቭ እንደሆነ እሱን ስንጨዋወት ነበር። በመጨረሻም እግዚአብሔርን ማየት ወይም አለማየት የሚባል ርዕስ በክፍል 1 ላይ አንስተን ነበረ። በዚያ ክፍል ላይም የመጽሐፍ ጥቆማ ሰጥተን ሥላሴ በተዋህዶ የተሰኘውን የአለቃ መሰረት ስብሐት ለአብን መጽሐፍ ጠቁመን ነበር። ብዙዎች በበጎ አይተውታል። ክፍል 2 ላይ ቅድስት ሥላሴ የሚለውን ጽንሰ ሀሳብ ነበር ያየነው። ሥላሴ እግዚአብሔር መጠሪያ ስሙ አይደለም ብለውኝ ነበር። እግዚአብሔር አንድም ሶስትም ነው የሚባለው አገላለጥ ከፍተኛ ጥንቃቄ እንደሚፈልግም አንስተውልኝ ነበር። የእግዚአብሔር መጠሪያ ስም አይደለም። እግዚአብሔር ሥላሴ ይባላል ሁሉ ዓለም የተገለጠው እግዚአብሔር መጠሪያ ስሙ አይደለም። ሥላሴ ነው። ቃሉን ፈተነው ብንሄድ በመጀመሪያ ግዕዝ አይደለም፣ ሰለሰ ሶስት አደረገ። ሥላሴ ሶስትነት ማለት ነው። እግዚአብሔር አንድም ሶስትም ነው። ሲጀመርስ አንድ ነገር አንድም ሶስትም መሆን ይችላል? እንደዛ አይነት ጤነኛ ነገር አለ? አንዳንድ ያፋጠጡ ጥያቄዎችን ልንገርና አብ አምላክ አይደለም? አዎ ትላለህ። አንድ ብሎ ይጽፋል። ወልድ አምላክ አይደለም ይላል። አዎ ነው ትለዋለህ። ሁለት አምላክ። መንፈስ ቅዱስ አምላክ አይደለም? አዎ ትለዋለህ። ሶስተኛ ምን አለኝ? አንድ ሲደመር አንድ ሶስት ነው። ስለዚህ ሶስት አምላክ አለኝ። ልጠይቆት ነበር እሱ ነገር። ጥሩ ነው ካነሱት። አየው አለኝ። አንድ ሲደመር አንድ ሶስት ነው። በቃ አሁን ይሄ ሰውዬ ልክ ነው ሐሳቡ። ለንግግሬ መጠበቂያ፣ ለንግግሬ ትርጓሜ በዘመኑ በሕግ ቋንቋ እንደሆነ ይሄ ማለት በዚህ ሕግ መሰረት እንዲህ ማለት የተለየ ትርጉም እስካልተሰጠው ድረስ እንዲህ ማለት ነው ይላል። መጽሐፍት ላይ አይ ቲንክ ጥሩ አባቶች ያገኘን አይመስለኝም። በእኛ ዘመን ውስጥ መጽሐፍን የሚጠብቅ ብዙ ማህበር አላገኘንም ብዬ አስባለሁ። ስለ ተርቱሊያን እና ስለ አውሳቢዮስ ሥላሴ ከሚለው ቃል ጋር ስላላቸው አገልግሎትም አንስተናል። ሶስቱ ሥላሴ፣ አጋዕዝተ ዓለም ሥላሴ እና እንዲህ የመሳሰሉትን በተለይ ተጫወተን ነበር። ቅድስት ብሎ በሴት አንቀጽ ራሱ ሥላሴን መጥራት የሚልም ነገር አንስተን ነበር። ክፍል 2ን ስንቋጭ በ2000 ዓመተ ምህረት የተበረዘውን መጽሐፍ ቅዱስ በሚመለከት ትንሽ ሀሳብ ሰጥቼ እርስዎ በጣም ዲፕሎማቲክ ሆኑ ብዬ ነበርና በሱ ምክንያት ይሆን እንዲህ ፕሮግራም የተቋረጠብኝ ተቀይሞ ይሆን ሁሉ እስከ ማለት ደርሼ ነበር። እንዳልሆነ አስባለሁ። ክፍል 2 ላይ መጽሐፍ ጥቆማ አልነበረንም። ለክፍል 3 አሁን ለምንሰራው መጽሐፍ ጠቁመን እናልፋለን። በዚህኞቹ ከፊት ባሉት ክፍሎች የምናየው ሥላሴን በብሉይ ኪዳን በግልጽ ሁሉም ሰው እንደሚያውቀው አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር የሚል እምነት በደንብ ተገልጦ የምናገኘው በአዲስ ኪዳን መጽሐፍት ውስጥ ነው። በጌታችን በኢየሱስ ክርስቶስ ወንጌል ጀምሮ በመልእክታት ውስጥ ነው። ለመሆኑ የነገረ ሥላሴ ሐሳብ ጽንሰ ሐሳብ በብሉይ ኪዳን ውስጥ የለም፣ ከናካቴው የለም፣ አይታይም እና የማይታይን ነገር አሁን አዲስ ኪዳን ላይ እንዴት እንጀምራለን የሚል ነገር ይነሳል። ወደዛ ዝርዝር ጭውውት በደንብ እንገባለን። አስቀድሜ ልጠይቆት የምፈልገው ጥያቄ ብሉይ ኪዳን ምንድን ነው? አዲስ ኪዳን ምንድን ነው? እግዚአብሔር ያክብርልኝ። እንዳልከው አሁን ያነሳቸውን ነገሮች ትንሽ ዳሶ ማለፍ በኋላ እንሞክራለን ብዬ አስባለሁኝ። ምክንያቱም የነገረ ሥላሴ ጉዳይ ቅድም ባለፉት ትምህርቶቻችን፣ ውይይቶቻችን እንደተነጋገር ነው መንፈሳዊ አምላካዊ በሆነ መረዳት ጭምር ነው የምናገኘው። ምክንያቱም የምንናገረው ፈጠረን ስለምንለው አምላክ ነው። ፈጠረን ስለምንለው አምላክ ስናወራ ልናውቅ ልንረዳ የምንችለው ከእርሱ በታች ሆነን ነው። ሰሪ ያሰሪን ያህል ማወቅ አይችልም። የፋብሪካው ባለቤት ወይም ባለሙያዎቹ የተፈበረከውን ዕቃ የመናገር ስልጣን ያላቸው እነሱ ናቸው። ስለዚህ ፍጡር ሆነን ፈጣሪን ስንገልጥ ከፍተኛ ጥንቃቄ የሚያስፈልገው ነው። በተገለጠልን እርሱ ራሱን በገለጠልን ልክ ስለሆነ በፍርሃትና በመንቀጥቀጥ ነው ስለዚህ ጉዳይ ላይ የምናወራው። እንደ ማንኛውም ትምህርት አጥንተን ደርሰንበት ሰው እያስረዳን አይደለም፣ ወይም አንብበን ገብቶን ሰው እንዲገባው እያደረግን አይደለንም።
እርሱ ለፍጥረቱ የተገለጠባትን ያችን ለኛ አእምሮ ልቡና ያሳያትን መገለጥ ዕውቀት ለዚህም አእምሮ በሚሆን ማስረጃ ያስቀመጠውን እሱን ነው የምናወራው እና ከፍተኛ ጥንቃቄ የምለው ብዙ ጊዜ ለዚህ ነው የነገረ ሥላሴ ጉዳይ። አንድና አንድ ሲደመር ሁለት ነው እንደምንለው ሰዋዊ ፍልስፍናዊ ስሌት ልክ አይደለም እና ጥንቃቄ ያስፈልጋል እላለሁ። የነገረ ሥላሴ ጉዳይ እንዴት ነው ለሰው ልጅ የተገለጠው ብለን ስንል በመጀመሪያው ትምህርታችን እንዳየነው እግዚአብሔር ራሱን ለፍጥረት እንዴት ነው የገለጠው በሚለው ውስጥ ነው የምናየው ብያለሁ። እግዚአብሔር ራሱን ለፍጥረቱ የገለጠባቸውን 1 3 4 መንገዶች እናስታውሳለን። ደው ለሚሰሙ እንትን አድርገን ለማለፍ በመጀመሪያ እኔ ዘፍጥረት 1:1 ላይ ያገኘነው ቃል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው የሚጀምረው። ስለ እግዚአብሔር ሀልዎት ሊነግረን አልፈለገም። አለ ብሎ የሚያምን ነው የመጽሐፍ ቅዱስ ሐሳብ። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ ብለን ስንል እግዚአብሔርነቱ በፍጥረቱ እየታየ ነው ማለታችን ነው። በስነ መለኮት ትምህርት ቤቶች እንደሚነገረው እግዚአብሔር በፍጥረቱ ራሱን ገልጧል ይላሉ። መዝሙር 14 ወር 19 ይመስለኛል ሰማያት የእግዚአብሔርን ክብር ይናገራሉ። እነዚህ ሰማያት የምንላቸው ክብሩን የሚያወሩ የምንላቸው ከየት መጡ? ማን ሰራቸው? ማን አበጃቸው? ማን ደረደራቸው? ማን ነው የሚቆጣጠራቸው? የሚል ጥያቄ በመጫር ነው የሚያሳውቁን። ስለዚህ እግዚአብሔር በፍጥረቱ ተገልጧል ብለን ተነጋግረን እንደነበር እናስታውሳለን። ፍጥረትን ስንመለከተው ደጋግመን እንደምናገረው ስዕል ስታይ ሰዓሊውን እንደምታደንቅ፣ ህንፃ ስታይ መሐንዲሱን እንደምትገረምበት ልክ እንዲሁ አንድን የፋብሪካ ውጤት ስታይ ፋብሪካውን ትውስ እንደሚልህ ወይም ደግሞ መጠሪያው ትውስ እንደሚልህ ፍጥረትን ስናይ ከፍጥረት ጀርባ የሰራ ያበጀ ያስዋበ አለ ብለን ነው የምናምነው። ስለዚህ እግዚአብሔር በመገለጡ ነው ልንረዳው የምንችለው። የእግዚአብሔር መገለጥ በታሪክ ውስጥ በመጽሐፍ ቅዱስ ውስጥ እንዳየነው ሂደታዊ በሆነ መልክ አዳጊ በሆነ መልክ በየማህበረሰቦች ውስጥ እና እግዚአብሔር በሚገናኛቸው ሰዎች መካከል የሚያደርገው መገለጥ በየጊዜው እየሰፋ እየጎላ በመጣ ሂደት ውስጥ ነው እግዚአብሔርን ያወቅ ነው። ምክንያቱም እግዚአብሔርን አንዴ አውቆ አይቶ በህይወት መኖር የሚችል ሰው የለም ይላል ቃሉ ራሱ። አንችለውም እግዚአብሔርን። ስለዚህ ነው እግዚአብሔርን ያየው አንድም የለም ይላል። ደግሞ እግዚአብሔርን እወቁት ይለናል እኮ። እነዚህ ሁለት ተቃራኒ የሚመስሉ ቃሎች የሚነግረን እግዚአብሔርን ጠንቅቀን ፈጽመን ልናውቀው አንችልም፣ ባህሪው አያስገድደውም። ሁለተኛ በእኛ አእምሮ ጠንቅቀን ካወቅ ነው እሱ ከኛ የተሻለ አይደለም የሚሆነው፣ አምላክ አይደለም የሚሆነው፣ ኦር ፈጣሪ አይደለም የሚሆነው፣ እኩያችን ነው የሚሆነው። ስለዚህ እግዚአብሔር ከአእምሯችን በላይ የሆነ ነው። እኔ አንድ ነገር ልናገር። ሰማይንና ምድርን አይተን እየተደነቅን ያለ ነው። ሳይንስ እንደሚያረጋግጥልን ደግሞ ሰማይና ምድር አንድ ፕላኔት እንጂ ብቸኛ አይደለችም። ሌላ 9 ሌላ 10 ምናምን የምንላቸው ፕላኔቶች አሉ። ሳናያቸው እነዚህን የፈጠረውን ነው እኛ እየተደነቅን ያለነው በምናያት ሰማይና ምድር ነው። ስለዚህ እግዚአብሔር ትልቅ ነው፣ እኛም አናቀውም ነው። እግዚአብሔር ባገላለጡ ነው የምናውቀው። ስለዚህ አሁን የጠየቀኝ በብሉይ ኪዳን የሚል ነው። እንግዲህ ብሉይ ኪዳን ብለን ስንል ምንድን ነው? ዘመንን እኔ በ3 ነው የምከፍለው። ህገ ልቦና፣ ህገ ኦሪት እና ህገ ወንጌል ወይ ህገ ጸጋ የምንለው ነው። ይሄ እኮ የእርሱ አከፋፈል አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያከፋፈል ዘይቤ ነው። የእግዚአብሔር እውነት ነው። ይሄ የእግዚአብሔርን እውነት ከፍሎ ስላሉኝ ነው። የእግዚአብሔርን እውነት ኦርቶዶክስ ውሰደው፣ ካቶሊክ ውሰደው፣ ቀድተን እንጂ ፓተንት ያለው ባለቤትነት የለንም። በእርግጠኝነት መናገር እችላለሁ። እርሶ ከኦርቶዶክስ ያገኙት። እሺ
ትምህርቶቹ የእግዚአብሔር ናቸው ነው የምልህ። አሁን ለምሳሌ ሕገ ልቦና ብለን በሰጠነው ስያሜ ይሄ የዲስፔንሴሽን ምልከታዎች አሉ። እያንዳንዱ ቤተ እምነት ዘመንን ይሰፍረዋል። ዘመነ ስፍር ነው፣ ዘመነ መግቦት ነው። በምስራቅ ኦርቶዶክሶች አካባቢም በሌሎቹም ወይም ደግሞ በኦሪየንታልም አካባቢ እነዚህ 3 ስፍሮች ይታወቃሉ። ቴዎሎጂ ስነ መለኮታዊ ቃሎች ናቸው። ተረድተኛል። ባለቤትነቱ ግን የዘመናቱ ባለቤት እግዚአብሔር ነው። የቀዳ ነው ከእግዚአብሔር ነው። ስለዚህ የኦርቶዶክስ ነው የወሰዳችሁት የሚል የሀብትሽ የሚያትውሰድ እኔ ዘመንን በ3 ነው የምከፍለው ሲሉኝ ዘመን በ3 ነው የማይሆኑ ሳይሆኑ አስቀድማ ኦርቶዶክስ ቤተክርስቲያን ሰርተዋለች ለማለት ነው። ለአንድ ትምህርት አንተ ጋር ሲመጣ እኮ ነው እኮ የተማርከው ትምህርት ያንተ ትምህርት ነው የሚሆነው። ስለዚህ እኔ የተረዳሁትን የተቀበልኩትን ትምህርት ማለት ነው። ከእኔ ያመጣው ከኔ በፊት እኮ ነበር ይሄ ነገር። እኔ አልፈጠርኩትም። እንደው ነገር ይላል ይመስለኛል። እና ደግሞ ይሄ አሁን ስንጠፋፋ የተውሆ መስሎኝ ነበር። እናት ቤተክርስቲያኔ፣ እናቴ፣ ሀብቴ፣ የኛ ምናምን የሚለውን ነገር አይ ቲንክ ዘመኑ እንኳን ሊያስረሳ ይገባል ወዳጅ። አሁን ዘመኑን ተመልከተው። ፍቅሯን ከልብ የሚያወጣ የለም። ይቀጥሉ መምህር። የቤተክርስቲያን ፍቅር አይደለም መጠመድ ያለብህ። እኔ እንደው መንገድ አታስተኝ። የቤተ እምነት ፍቅር ሳይሆን ወዳጄ እንዴት አድርጌ ልንገርህ፣ የክርስቶስ ፍቅር ግድ ይለናል የሚለውን ነው መውሰድ ያለ። ልክ ነው። የቤተ እምነት ፍቅር አይደለም አሁን። ምክንያቱም ኦርቶዶክስን የማታገኝበት ሁኔታ ሊኖር ይችላል። አይ ካቶሊክን የማታገኝበት፣ ፕሮቴስታንት የማታገኝባቸው ሁኔታዎች ይፈጠራሉ። እነዚህ የሚኖሩ የሚጠፉ ናቸው። ገብቶሃል? ቤተ እምነት ፍቅር አያያዘ መደምደሚያ ላይ መጣበታሉ ይነረስ። አዎ ና የቤተ እምነት ፍቅር ይከፍሉታል። እርሶ ዘመንን ሕገ ልቦና፣ ሕገ ኦሪትና ሕገ ወንጌል ብለው። እሺ በሕገ ልቦና እግዚአብሔር አልፎ አልፎ በሚገለጥላቸው ሰዎች አማካኝነት የሚታወቅ ነው ከፍጥረቱ በስተቀር። ሰው በፍጥረት እግዚአብሔርን ለመፈለግ ሲሄድ ወንዞች ሲተልቁበት እግዚአብሔር ይሆናል ብሎ አስቧል። ፀሐይ ስትጸልቅበት ፀሐይ ነች ብሎ አስቧል። በሕገ ልቦና ዘመን ሰው ነው የሚለውን ይዞት የሚቀርብ ስለነበረ ይህንን ከኃጢአት ውድቀት ከውድቀት በኋላ የመጣው ኃጢአት የበከለው እውቀት ያመጣው ስለሆነ እግዚአብሔር እንደምናየው በሰዎች ታሪክ ውስጥ ጠፍቶ ስለማያውቅ በየትውልዶች መካከል ራሱን የገለጠበት ነገር አለ። ለምሳሌ በገነት ለአዳም የተገለጠበትን እናያለን። አዳም እግዚአብሔርን ሊረዳበት በሚችለው መልክ፣ ከዚህ አልፎ ለኖህ የተገለጠበትን ማየት እንችላለን። ኖህ ሊረዳው በሚችል መልክ፣ ከዚያ አልፎ አብርሃምን ያገኝበትን ማየት እንችላለን። አብርሃም ሊረዳው መልክ። እንግዲህ በሶስቱ ስታየው ግልጠቱ ወይም አስተሪዮ ምን እየሆነ ነው የመጣው? ለሰው እየቀረበ ደግሞ መጠኑ እየሰፋ ነው የመጣው። እየጎላ እያደገ ነው ያመጣው። አንድ አይነት አይደለም። ለምንድን ነው እንዲህ የሆነው? በአዳም ዘመን ሁሉ ተጠቃሎ ቢገለጥ ኖሮ አዳም ሊኖር ሁሉ እንደማይችል እናውቃለን። ስለዚህ ለአዳም እግዚአብሔር እንደ ጎረቤት ነው የነበረው፣ እንደሚሰማው በጎኑ ድምፅ ነው የነበረው። አይተ እንደሆነ ለኖህ በተግባር በመስዋዕት የተገናኘው ነገር ነው የነበረው። ለአብርሃም በዘመን በከፈላቸው ኪዳናት ነው የተገናኘው። አብርሃምን ምን ማለት ነው? በዘርህ ብሎ በስጋ ዘርና በመንፈሳዊ ዘር ነው የተገናኘዋል። አብርሃምን ቤቱም እንግድነት ሄዷል። በኋላ እንመጣበታለን። ተረድተኛል? የተቃረቡበትና የተገለጠበት መንገድ እየሰፋ ነው የመጣው። ይህንን ሕገ ልቦናን እግዚአብሔር ትልቅ ችግር ለሰው እንደገጠመው አይቷል። ኃጢአትን አያቅም በሕገ ልቦና አይተ እንደሆነ። ስለዚህ ሰው በኃጢአት ነው እንደውም ያደገው። ምድር ተበላሸች በፊቱ ነው የሚለው። ኃጢአትን አደረገ ነው የሚለው። እግዚአብሔር እስኪጸጸት የደረሰበት ነው። በሕገ ልቦና ዘመን ለምንድን ነው ሰው ኃጢአትን አያቅም? ጳውሎስ እንደነገረን በኋላ በሕገ አዲስ ላይ ለምን? ሕግ ስለሌለ ኃጢአት አይታወቅም። ምን ማለት ነው? ትንሽ ግልጽ። የሰው ልጅ ኃጢአተኛ ባህሪው ኃጢአትን ሲያመርት ደግ ነው የሚመስለው። ሕግ ከመሰጠቱ በፊት ማለት ነው። ሕግ ከመሰጠቱ በፊት ለምሳሌ መግደል፣ መገዳደል የምንላቸው ሲጀምር አይተው እንደሆነ ጸጸት የለበትም እና እግዚአብሔር ምንድን ያለው? ልክ አይደለህም እኮ ብሎ ነው ለቃየል የነገረው። ትዝ ይልን ቃየል ወንድሙን መግደሉ ክፉ መሆኑን አያውቅም።
ቅናት ነበረበት። ቅናቱ እንዲገድል ሲያዘው ሊጸጸት አልቻለም። ኢቭን ተነግሮት አልተጸጸተም። ምክንያቱም ኃጢአት ዘመዳችን እንጂ ጠላታችን ሆኖ አይታይም ነበር ኃጢአት። ስለዚህ እግዚአብሔር ብሉይ ኪዳንን ሲያመጣ ሕገ ልቦናን ቋጭቶ የሰው ልጅ ወደ ሕግ እንዲመጣ ምሳሌ ለመሆን እስራኤልን መርጦ ለእስራኤል ሕገ ኦሪትን ማዘጋጀት ነው የጀመረው እግዚአብሔር። ለምንድን ነው? እስራኤል ለዓለም የምትታይ ሐዋርያ ነበረች የምትጠበቀው በእግዚአብሔር ዘንድ። ምክንያቱም እግዚአብሔር በእስራኤል በሚሰራው ዓለምን ሁሉ ሊያድን ያለበትን ነገር ለመስራት የሚሄድበት መንገዱ እንደነበር እናውቃለን። ሕግ የተሰጠበት ሕግ የተደነገገበት ከአብርሃም በኋላ ለአብርሃም ትንቢቱን ነግሮት ለሙሴ ግን አካላዊውን አምጥቶ የሕግ ኪዳን ሊሰራ እንደነበር ከሙሴ ጋር ተነጋግሮ እስራኤልን ከግብፅ አውጥቶ ሲመጣ እስራኤል እንደተቀረው እንዳይኖር ሕግን የሰጠበት ነው ብሉይ ኪዳን የምንለው። ስለዚህ ብሉይ ኪዳን በመጀመሪያ ነገር በዋናነት ባለቤቶቹ እስራኤሎች ናቸው። በእስራኤል ግን ዓለምን የመቀስቀስ የማስተማር የሰው ልጅ ወደ ራሱ የሚያመጣበት ዓላማ እንደነበረው ፍንጮችን እናያለን። ስለዚህ እስራኤል በሌላው ዓለም በእግዚአብሔር እንድትታይ ነው የተሰራችው የነበረው። በመላው ዓለም የንጉሥ ካህናት እንዲሆኑ ነው የሚለው ለእስራኤል የተሰጣቸው ሕጉ። ስለዚህ ብሉይ ኪዳን የምንለው ለእስራኤል የተሰጠ ኪዳን፣ በሕግ የተደነገገ ኪዳን፣ በመስዋዕት፣ በመቅደስ፣ በክህነት፣ በታቦት፣ በአባቶች የተመረቀ ኪዳን ነው ብሉይ ኪዳን የምንለው። ስለዚህ ብሉይ ኪዳንን በአጭሩ የምነግርህ ይሄ ነው። ይሄ ብሉይ ኪዳን ሁለተኛው ነው በሰው ልጆች ታሪክ ውስጥ። በሶስተኛ ደረጃ የምናየው አሁን ያለንበት ሐዲስ ኪዳን የምንለው ከጌታ ልደት በኋላ የመጣ ነው። ይሄ ደግሞ የመጨረሻው የእግዚአብሔር ሐሳብ ለእስራኤልም ለአሕዛብም የሆነ የማዳንን መንገድ የገለጠበት የመጨረሻ ፍቅሩን የገለጠበት ድጋሚ ሌላ መፍትሄ የሌለው የመጨረሻ መፍትሄ የሰጠበት የጸጋ ኪዳን የምንለው ሶስት ኪዳኖች ናቸው። ስለዚህ ብሉይ ኪዳን በዋናነት ለእስራኤል የተሰጠ በሕግ የጸደቀ በክህነት፣ በመቅደስ፣ በመስዋዕት በአባቶች የተመረቀ ለሚመጣው አዲስ ኪዳን ጥላ ሆኖ የተቀመጠ መዘጋጃ ጥላ ሞግዚትነት ያለው ወደዚያ ሊመሩ የሚችሉ ነገሮችን ትንቢትና ሱባኤ የተቆጠረለት እግዚአብሔር የመጨረሻ ስራውን ያሳየበት ጥላ የሆነ ነው ብሉይ ኪዳን የምንለው። ገብቶ ከሆነ ጥያቄ ልክ ነው። በደንብ ግን መለየት የፈለግኩት ምንድን ነው፣ አሁን በሶስቱን አከፋፈሎች የዘመን አከፋፈሎች ስንሄድ ሕገ ልቦና የምንለው ሰው በልቡ ሕግ የሚመላለስበት ዘመን ከአዳም ቢያንስ እስከ ሙሴ ሕግን እስከሰጠበት ዘመን ድረስ ያለውን ነው። ከዚያ በኋላ ከሙሴ ደግሞ እስከ መጥምቁ ዮሐንስ ድረስ ያለው ወይም እስከ ክርስቶስ ያለውን ሕገ ኦሪት ይባላል። ሕገ አዲስ ሕገ ኦሪት። ከዚያ በኋላ ሕገ ወንጌል ይመጣል። እንግዲህ ሕገ ወንጌል ራሱ የሚለው ነገር አብሮ ይሄዳል አይሄድም ደግሞ ሌላ ጭውውት ስላለው እዛ ውስጥ አንገባም። በዚህ በሕገ ልቦናና በሕገ ኦሪት በምንለው ጊዜ ወይም ከአዳም እስከ ክርስቶስ ባለው ረጅም ዘመን ውስጥ አብ፣ ወልድ፣ መንፈስ ቅዱስ አንድ እግዚአብሔር የሚባል ነገር የለም። እንዲሁም በጥቅሉ እግዚአብሔር አንድ እግዚአብሔር ብቻ። ልክ ዘዳግም መጽሐፍ ላይ እንደተጻፈ እስራኤል ሆይ ስማ ጌታ አምላክ አንድ ነው ብቻ ነው የነበረው። አብርሃም የሚያመልከው ይህንን ነው፣ ሙሴ የሚያውቀው፣ ዳዊትም የዘመረለት፣ ሳሙኤል የሚያገለግለው፣ ኤልያስም የተማጸነው አምላክ አንድ ነው። አምላክን ሶስት አድርጎ ማሰብም መስበክም መረዳትም ከክርስቶስ ልደት በኋላ በተጻፉ መጽሐፍት ውስጥ የተመሰረተ ነው የሚል ሀሳብ ስላለ ነው። በጣም ጥሩ ነው። እንግዲህ አሁን መጀመሪያ በሕግጋት ውስጥ ስንመለከት በእነዚህ እንደው እንዳንረሳው አርመነው ብናልፍ ሕገ ወንጌል የሚለው ወንጌል የሚለው የምስራች የሚለውን ነው የሚያወራው። አዘር ሕገ ጸጋ ነው አዲስ ኪዳን የምንለው ማለት ነው። እና ያን ያህል ብዙ አይመስለኝም፣ ካለ በኋላ ተነስዋል። በሕገ ልቦናም ሆነ በሕገ ኦሪት የአንድነትና የሶስትነት ጉዳይ የለም፣ አይታይም። የሥላሴ ጉዳይ የተገለጠ አይደለም። በብሉይ ኪዳንና በሕገ ልቦናም ያልታየ ነገር በአዲስ ኪዳን ላይ ከየት መጣ? እንዲያውም አሁን ተቃዋሚዎች እንደ ኦንሊ ጂሰስ እና ጆሆቫ አይነቶቹ ብዙዎች ሞርሞኖችም ሌሎችም እንደሚሉት በ325 በኒቃያ ጉባኤ የተወሰነ እንጂ በድምፅ ብልጫ የተወሰነ እንጂ
በለው በድምፅ ብልጫ የተወሰነ እንጂ የለም የሚሉ ሰዎች እንዳሉ እናውቃል። እሱን እንግዲህ ወደኋላ ሄደን እንመልከት። በመጀመሪያ አንድ ነገር በጣም ደስ የሚለኝ ነገር ላሳይ። ሐዋርያው ማነው ሙሴ እስራኤልን እንዲያወጣ ሲጠራ እግዚአብሔር አገኘውና ሕዝቤን ታወጣለህ ብሎ ካለው በኋላ ሙሴ አንድ ጥያቄ ጠየቀ። ዘጸአት 3 ላይ ማለት ነው። አሁን ሄጄ የአባቶቻችሁ አምላክ ላከኝ ስላቸው ስሙ ማን ነው ሲሉኝ ማን ልበላቸው? በጣም ሳነበው የምደነግጥበት ክፍል ነው። ስሙ ማን ነው ቢሉኝ ማን ልበላቸው? ልክ እንዳሁኑ ዘመን የተጨነቀ ይመስለኛል። ያህዌ ነው ይሖዋ ማን ልበላቸው? ምን ብዬ ልንገራቸው? አብ ወልድ መንፈስ ቅዱስ በለው ማን ልበላቸው? ማን የላከኝ ልበላቸው? ምክንያቱም የተለመዱ አማልክት አሉ። በነገራችን ላይ አንድ ምስጢር ልንገር። ሕግም ሳይሰጥ በአሕዛብ ልማድ በጥንት ዘመን ሕግ ከተሰጠ በኋላም አማልክት በዓለም ላይ ነበሩ። ሙሴ አብርሃም ራሱ በወጣበት ጊዜ የአብርሃም አባት የአሕዛብ አማልክትን ያመልክ ነበር። ስለዚህ አማልክት ነበሩ። በጣም አንድ ምስጢር ልንገር። በአሕዛብ አማልክት ውስጥ ካገኟቸው ወይም እንደው ከተረዷቸው ነገሮች ውስጥ ብዙ አማልክት ሶስትነት ጠባያት ያላቸው አማልክት ነበሩ። በእውነት አላውቅም። እሺ ሶስትነት ያላቸው አይተህ እንደሆነ ሶስት ሰዎች በፊት በኋላ በጀርባ እንደ ትራያንግል ተጣብቀው አምላክ ተብለው የተቀመጡባቸው ነገሮች አሉ። በኋላ በግሪክም ዘመን አለ። ከጥንት ጀምሮ ናቸው የነበሩ። ከዚያም በፊት ነበሩ። አዎ ሶስት ደግሞ በሰው መልክ የተቀረጹ የሚመስሉ የአማልክት ጠባዮች አሉ፣ ሶስትነት ያላቸው። ይሄ ብቻ አይደለም። አንዱ ሆነው ሶስቱ በአንድነት አምላክ ናቸው ተብለው የሚጠሩ ግን በተለየ ለተለያየ ጉዳይ የሚውሉ አሉ። የመዋጮ አማልክት ማለት ያው የፍቅር አምላክ፣ የገንዘብ አምላክ፣ የሚስት አምላክ ምናምን ተብለው ግን በአንድነት ሆነው የሚመለኩ አሉ። እኔ አንድ ነገር ትውስ ያለኝ ነገር ሰይጣን ሁል ጊዜ በልዑል መመሰል ነው የሚፈልገው። ልብ በለው፣ ከራሱ አንዳች የለውም። መጽሐፍ እንደሚል ከውሸት በስተቀር ሰይጣን የራሱ የሆነ ሀብት የለውም። መመለክ ነው የሚፈልገው፣ እግዚአብሔር ስለሚመለክ ነው። ካህናት ነው የሚፈልገው፣ እግዚአብሔር ስላለው ነው። መቅደስ ይፈልጋል፣ እግዚአብሔር ስላለው ነው። ኢቭን ራዕየ ዮሐንስ ላይ ስትመጣ የምንነገረው መጨረሻው ሐሰተኛ ሥላሴነት አለው ሰይጣን። አንድ ነገር እንድንወስድ ከየት ነው ይሄንን የቀዳው ነው መመልከት ያለብ። ይሄ የሚጋረድ ኪሩብ ነው፣ ታውቅልህ፣ የሚጋረድ ኪሩብ ነው። እንዲህ አይነት ነገሮችን ከልዑል እግዚአብሔር ባህሪ ካልቀዳ በስተቀር በራሱ ሊያመጣቸው እንደማይችል እናውቃለን። የራሱ ምንም ስለሌለው ምንም የለውም ከውሸቱ በስተቀር ተረድተኛ። ይሄ ነገር የእግዚአብሔር ሶስትነት ብለው በኋለኛው ዘመን ስም የተሰጠው አምላክነት የእግዚአብሔር የባህሪ ማንነቱ ነው። ይሄንን በምን ታያለህ ብትለኝ በብሉይ ኪዳን በነቢያት መጽሐፍት ውስጥ በዳንኤል መጽሐፍት ውስጥ ታገኘዋለህ። የሸመገለ ሰው ይልሃል ዳንኤል በተገለጠለት ወደዚያ የቀረበው ያ መሲህ አይተሃል። የሆነ እግዚአብሔር ብልጭ ያደረገው እውቀት ነበረ ማለት ነው ብዬ እንዲያው እላለሁ። አሁን እሱ አይደለም ማስረጃዬ፣ ግን ልል የፈለኩት ምንድነው ኢቭን ሰይጣን ራሱ እግዚአብሔርን መምሰል ስለሚፈልግ ትሪኒቲነትን ኮፒ አድርጎ ነው እየሰራበት ያለው እየተጠቀመበት ያለው። እውነት ለመናገር እግዚአብሔር የሚሰራው ነው የሚሰራው በሙሉ። ሰይጣን የሚሰራው ሌላ ምንም አይሰራም ማለት። እግዚአብሔር የሚሰራው ማለት የእግዚአብሔርን በተቃርኖ መልክ ነው የሚሰራው፣ ወይም አሉታዊ በሆነ መልክ ነው የሚሰራው። እና መጨረሻም እንኳ ታሪክ የሚደመደመው ሥላሴነትን በተሳሳተ መንገድ ገልጦ ነው የሚሞተው። እሷን ለአንሳት ምን ማለት ነው? በደንብ ግልጽ ያልኩልኝ። ለምሳሌ 13 ላይ ያለውን ይመስለኛል። አውሬው፣ ሐሰተኛው ክርስቶስና ሐሰተኛው ነብይ የሚባሉ አሉ። ራዕይ 13 ላይ ሙሉ ላይ ያሉት ማለት ነው። እነዚህ ናቸው ዓለምን የሚያሰቱት።
ተርተኛ መጨረሻ ላይ ጥምረት አላቸው። አንዱ አንዱን ነው የሚያግዘው፣ አንዱ ለአንዱ ነው የሚኖረው፣ አንዱ ነው የሚያስነሳው። ስለዚህ ምን ሆነው ይገለጣሉ? እነዚህ በቴዎሎጂ ቋንቋ እኮ ምንድን ነው የሚባሉት? ምንድን ነው ቅዱስ ያልሆነው ስላሴነት ነው የሚባለው። በዚህ ተገልጠው ነው ዓለምን ለማሳት የሚፈልጉት። አንሆሊ ትሪኒቲ ነው። አንሆሊ ትሪኒቲ የሚባል ይሄ የእግዚአብሔር የእውነት ባህሪን ኮፒ አድርጎ ነው ማውራል። አሁን ወደ ጠየቀኝ ስመጣ በሕገ ልቦና ይታያል ወይ በሕገ ኦሪት ይታያል ይሄ ነገር ብለን እንሄድ። በጣም ጥሩ ነው። ቅድም ወደ ገለጥኩልህ ስመጣ መጀመሪያ ማን ነው ስሜ ማን ልበላቸው ብሎ ሲል አየህ ያለና የነበረ። አሁን ይህንን ማን ነው ሊተረጉምልን የሚችለው? ስሙን አየህ ስሙ ማን ነው? ከማናችንም አይምሮ የራቀ የረቀቀ ነው እግዚአብሔርነት። ተረድተኛ። ስለዚህ ተጨልፎ ካልሆነ በስተቀር ያለና የነበረ ለእስራኤል ምንድን ነው የሚባለው? ያለና የነበረ ስም እኮ አይደለም። ይሄ ነው ስም ያላቸው። ግን እግዚአብሔር እረፉት ነው። አየህ ምንም ልታውቅ ልትረዳ ከምትችለው በላይ የሆነ አምላክ ነው የምናመልከው። ደስ የሚለኝ ስለዚህ ነው። እግዚአብሔር ይገባኛል አይገባኝ እረዳዋለሁ። ማን ነው እንዲህ ሲል ሰምቻለሁ አንድ ዩቲዩብ ላይ ገብቶኝ ወጣው ስወጣ ደግሞ ይጠፋኛል የሚል ነገር አለ። ለምንድን ነው ይሄ የሚሆነው መሰለ? እግዚአብሔርነት ከምንለው በላይ ስለሆነ ነው። ያለና የሚኖር ብሎ እግዚአብሔር ራሱን በትልቅ ደረጃ ነው የነገራቸው። ይሄ ያለና የሚኖር እንዴት ነው የምናውቀው ነው? እንዴት ታየ? አሁን ምን ብሎናል መሰለ? ዘፍጥረት ምዕራፍ 1 ላይ እንግዲህ ሙሴ የጻፈበትን ዘመን ታስታውሳለህ? ሙሴ ብሉይ ኪዳን ጻፈ የሚባለው ከክርስቶስ ልደት በፊት 1400 አካባቢ ነው። በመጽሐፍ ቅዱስ ሰዎች ወደ 4000 ወደ 5000 ዓመት ነው የሚባለው ከአዳም ጀምሮ ባለው እድሜ እየቆጠሩ በደመሩት። ስለዚህ 1400 ላይ ሆኖ ሙሴ ሲጽፍ ቅድም እንዳልኩ አማልክት በሰዎች ዘንድ ልምምዶች አላቸው። ተረድተኛል? ለምሳሌ ኤል የሚባሉ አማልክቶች አሉ። ኤሎሂም የሚባል አማልክት ነበረ። ብዙሃነትን የሚገልጥ ጥቅስ ነው። ልብ መጣበታል እሱ ንጥባው ነው የሚለው። አሁን 1400 ላይ ስትመጣ ይሄ ነገር የተለመደ ነው። ኤሎሂም የብዙ አማልክት መጠሪያ መሆኑን በጣም ግልጽ ለማድረግ ሙሴ የነበረው ከኛ አሁን ካለንበት 2000 ዓመት አካባቢ 3400 ዓመት አካባቢ ነው። ስለዚህ የዛሬ 3400 ዓመት ታሪክ ነው የምንጫወተው። አሁን ሙሴ በተነሳበት ጊዜ ደግሞ ከአዳም ጀምሮ አይ ቲንክ 2500 ምናምን ዓመት በኋላ ነው የሚሆነው። በ2500 ዓመት እነዚህ አማልክቶች ነበሩ። ልብ በል። ስለዚህ እግዚአብሔር ራሱ ለሙሴ ሲነግረውና ሙሴ ሲጽፍልን ኤሎሂም ብሎ ነው። ብዝሃነት ያለው ቃል ነው። አሁን ኤሎሂም ብሎ ሲል ሌሎች እንደሚሏቸው ሶስት ሰዎች ተባብረው የተፈጠረ አምላክና በተፈለገ ጊዜ የሚለያዩ የሚለውን የሚተረጉም አይደለም፣ ግን ቃሉን ተጠቅሞበታል። ሙሴ ይህንን ብሎ ሲጽፍ አጻፈው ብለን የምናምነው መንፈስ ቅዱስ ስለሆነ ኤሎሂምን ሲጽፍ የተሳሳተ ቢሆን ኖሮ እግዚአብሔር ይመራው ነበረ ብለን ነው የምናስበው። ለምን ሙሴ ኤሎሂም የተለመደ የብዙ አምላክ መሆኑን እያወቀ ለእስራኤል ሲናገር ለምን ኤሎሂም አላቸው ብለን ነው የምንወስደው። እውነት ለመናገር ሙሴ በጻፈበት ቋንቋ እኛ ዛሬ እግዚአብሔር የምንለውን ኤሎሂም እያለ የተወሰኑ አዶናይ ምናምን የሚላቸዋሉ። ማጆሪቲው ግን ኤሎሂም ነው። ኤሎሂም የሚለው የብዙ አማልክት ቁጥር እንደሆነ እያወቅን የሚሰሙ ሰዎች በጣም ግልጽ እንዲሆንላቸው ኤል አምላክ ማለት ነው። ኤሎሂም ማለት በዕብራይስጥ አምላኮች ማለት ነው ነው የሚወስደው። ቃል በቃል ብንወስደው ሙሴ አምላኮች እያለ ነው እያወራ ያለው ብሎ ነው ያለው። ነገር ግን አሁን እንግዲህ እንድትረዳኝ ፈልጋለሁ። አምላኮች የሚለው ትርጓሜ 5 6 7 8 ነጣጥለው ያሉትን የምትጠራበት ነገስታት እንደምትለው እንዳይሆን እግዚአብሔር ራሱ ዝቅ ብሎ የነገረን ነገር አለ። አሁን ሙሴው ራሱ ሲጽፍልን ኤሎሂም ብሎ ብዙ አማልክት አሳየንና ተረድተኛል ፈጠረ ብሎ ጠቅልሎ ደግሞ ያስቀምጥብናል። በቋንቋ ህግ ብንሄድ ትክክል አይሆንም።
አይሆንም። አምላኮች ሰማይና ምድርን ፈጠሩ እንጂ መሆን የነበረበት ፈጠረ በማለት መልሶ። በጣም ጥሩ እግዚአብሔር ይባርክ። ስለዚህ ኤሎሂም የብዝሃ ድምፅ ያለው ሆኖ ግብሩ የተገለጠበት ግን በአንድ ቁጥር ነው፣ በነጠላ ቁጥር ነው። ይሄ እንድናስብ ያደርገናል። ይሄ ኤሎሂም እግዚአብሔር ምን ማለት ነው ብለን እንድንሄድ ያደርገናል። ይሄ ብቻ አይደለም፣ ፈጠረ ብቻ አይደለም የሚለው ኤሎሂምን እመጣበታለሁ ብያለሁ። በጣም ጥሩ። እዚሁ ዘፍጥረት ውስጥ እንደውም እያነበብነው ደስ ይለኛል፣ ብናነበው ጥሩ ይሆናል ወገኖቻችን ብለን እንሄዳለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ዝቅ ብሎ የሚናገረው በነጠላ ቁጥር ነው። እግዚአብሔርም መልካም እንደሆነ አዩ አይልም፣ አየ ነው የሚለው። ስለዚህ ስሙን በብዙ አጠርቶ ግብሩን በነጠላ ነው ይጠራልን፣ ወይም አደራረጉን በነጠላ ሰው ነው ይጠራልን። ይሄ እንግዲህ አንድ ነጥብ እንድን ይረዳናል። ሰው የምናመልከው አምላክ ብዙ ነው አንድ ነው ብለን እንድንሄድ ያስፈልጋል። ልብ በል። በጣም ጥሩ። አሁን ዝቅ እንበል። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንመጣ እግዚአብሔርም አለ ነው የሚለን። 1:26 ላይ እግዚአብሔርም አለ ሰውን በመልካችን፣ በብዙ ቁጥር ነው። የኤሎሂምን ትርጓሜ ይነግረናል። መልካችን ብሎ ከአንድ በላይ በሚመስል መልክ በመልካችን እንደ ምሳሌያችን ብሎ እንፍጠር ብሎ ይናገርና እግዚአብሔርም ሰውን በመልኩ ፈጠረው ይላል። እዚህ ጋር የሚያሳየን የሆነ የቋንቋ ግድፈት ያለ ሁሉ ነው የሚመስለው። የቋንቋ ግድፈት አለመሆኑን መረዳት የሚገባን የእግዚአብሔርን አስተሪዮ እድገት ነው ማየት ያለብን። የመገለጡን ስፋትና ምላት ነው ማየት ያለብን። እንዳልኩ እግዚአብሔር ሲገለጥ በደረስንበት ባለንበት ሁኔታ ነው ራሱን የገለጠው። ሐዋርያው ጳውሎስ ይሄን ነግሮናል። እግዚአብሔር ልጁን በእኔ ሁኔታ ነው የገለጠው ይላል። በእግዚአብሔር ልጅ ሁኔታ አይደለም የገለጠለት። የምናየው የእግዚአብሔር ልጅ በስጋ ሰውነት ተሰውሮ እንጂ የእግዚአብሔር ልጅ አይደለም። በስጋ ሰውነት ሲሰወር ግን እኛን ሆነ፣ ወንድማችን ሆነ። ስለዚህ ያኛው አይታየንም። አሁን ሐሳቤ ገብቷል። ያኛው አይታየንም፣ ዘላለማዊ ልጅነቱ አይታየንም። የሚታየን ይሄኛው ነው፣ በእኛ ሁኔታ የተገለጠበት ነው። በመጋረጃ ዲል ማድረግ የሚፈልገው እግዚአብሔር በተገለጠበት በዚህኛው ነው ያወራል። የዕብራውያን አንዱ ጽሑፍ ይህንን የሚነግረን በልጁ ተናገርን ነው የሚለው። እስከ ዛሬ ድረስ እግዚአብሔር ራሱ በተራራው ላይ ሲናገር ተራራ ይቀልጣል፣ የሊባኖስ ዝግባ ይሰበራል አይደል የሚለው። ተራራው የነካ ሁሉ፣ ምክንያቱም አይቻልም እግዚአብሔርን ሙሉ ለሙሉ ለመረዳትና ለማየት። እስካሁን ድረስም አላየነውም ነው የሚለን። አየነው የተባለው በኢየሱስ ነው ያየነው። ምን ማለት ነው? በሌላ በኩል ልናየው በምንችለው ሰውነት ነው እግዚአብሔርን ያየነው። አማኑኤል የሆነልን የማቴዎስ 1 እንደሚነግረን ልናየው በምንችለው ሰውነት ነው እግዚአብሔርን ያየነው። አሳየን አብን አሉት እኮ ትዝ ይል እንደው እማይቻል ነገር ነው። ሰው እንዴት ነው የምንረዳው ብለብትል እግዚአብሔር ራሱን በገለጠበት እድገት ልክ ነው የተረጋነው። ለምሳሌ በኢየሱስ ተገልጦልናል። በኢየሱስ ተገልጦልን በከፊል ነው ያወቅነው። አሁን መቼ እንደምናውቀው ታውቃለህ? ስንሄድ ነው የምናውቀው። ስንሄድ አንደኛ ዮሐንስ ምዕራፍ 3 ላይ ምንድን ነው የሚለው? አሁን የእግዚአብሔር ልጅ ስንሄድ ግን እኛ እንደምንታወቅ እኮ ነው የምናውቀው። አቲክ ሌላ ደግሞ ሙላት መገለጥ አለ። ክብር ተብሎ የተጻፈልን ነገር ነው። በሂደታዊ ግልጠት ነው እግዚአብሔርን ያወቅነው። እዚህ ጋር ግን አንድ ነገር ጭሮብናል። ኤሎሂም ብሎ ብዙ፣ ፈጠረ ብሎ ነጠላ፣ መልካችን ብሎ ብዙ፣ በመልኩ ብሎ ነጠላ ይነግረናል። አንድ ጥናት እንድናካሄድ የሚረዳን ነገር ነው። አንዳንድ ሰዎች እንደዚህ ብለው ሲናገሩ ሰምቻለሁ። አይ ቲንክ ይሄን ነገር ተናግረነዋል ባለፈው ትምህርቶቻችን ውስጥ፣ ግን እናንሳው። ኖ ይሄ ጃንሆያዊ እግዚአብሔር ራሱን በአክብሮት የአክብሮት መጠሪያ ስም ነው። ለምሳሌ ቀዳማዊ ኃይለ ሥላሴ ራሳቸውን እኛ እያሉ ህዝቡን አንተ ይሉት እንደነበር ማለት እንደነበረው ነው። ልብ በልልኝ። አንደኛ ይሄ ጃንሆያዊ ንግግር በየትኛውም ንግግር እኔ ወደሚል አይቀየርም።
ለምን እንደው ታውቃለህ? እኛነት የራሳቸው ያልሆነ ስጦታ ነው። ስለዚህ ሁል ጊዜ እሱን አስጠብቀው መኖር ነው የሚፈልጉት። ለእግዚአብሔር ግን ይሄ እኛነት ወይም ክቡርነት ባህሪው ስለሆነ ራሱን ለማክበር አይገለጥም። ብዙ ጊዜ ዝና፣ ክብር ምናምን የሚያስቀድሙ ሰዎች የሌላቸው ናቸው። ታውቃለህ? የሌላቸው ስለሚሰጉ ነው የሚነግሩ። በተገኘው አጋጣሚ ሁሉ ይነግሩሃል። ለምሳሌ ትታቸው ዝም ብለህ አቶ ከሌ ብለህ ብትል በጨዋታ መካከልም ቢሆን ዶክተር ከሌ፣ ፕሮፌሰር ከሌ እንድትላቸው ይፈልግ። ብዙ ጊዜ ሰው የራሱ ያልሆነውን ነገር እንዲሆንለት ስለሚፈልግ ደጋግሞ መጥራት ይጀምራል። እግዚአብሔር ክብር ስለሌለው እንዲከበር አልመጣም ወደኛ። እንዲያውም ውርደትን ተቀብሎ ነው የመጣው ወደኛ ሲመጣ። ስለዚህ የክብር ስም ነው እንዳንል ማስረጃዎችን እሰጥሃለሁ። በዚያው አይቀጥልም። እግዚአብሔር ፈጠርን ለምን አይልም? አየህ፣ የክብር ቢሆን የፈለገነው በመልካችን እንፍጠር፣ እኛ እግዚአብሔርም በመልካችን ፈጠር ነው፣ ወይም እግዚአብሔርም በመልካቸው ፈጠሩት አላለንም ሙሴ። ሙሴ የነበረበትን ዘመን ደግሞ ማሰብ ያለብህ ይሄ ኤሎሂም ብዙ ቁጥር የሚያወራው ቁጥር የተለመደ ነገር ነው። የተለመደ ስለሆነ እነዚያ የሚሉትን አማልክት እንዳልሆነ እርግጠኛ ነን። አየህ፣ ምንድን ነው የሚሉት ክርስቲያኖች ከአሕዛብ አማልክት ለምደው የወሰዱት ነው ይለናል። አዳፕት አድርገውት ነው። ሙሴ በነበረበት ጊዜ ከእግዚአብሔር ጋር ፊት ለፊት የተነጋገረ ሰው ከዚህ አዳፕት አድርጎ ሳይሆን እግዚአብሔር የገለጠለትን ነው፣ እግዚአብሔር የሰጠውን ነው፣ በመንፈስ ያስረዳውን ነው የሚለው። ያንን ቢጽፍ ኖሮ በአሕዛብ የተለመደውን ቢጽፍ ኖሮ ነው እኮ ማወራለ እግዚአብሔር እሱ ራሱ ይከለክለው ነበር። ነገር ግን ይሄ ነገር የእግዚአብሔር ነው፣ አሕዛብ ነጥቀውት የወሰዱት ነው። ሰይጣን የወሰደው ሁሉ የእግዚአብሔር አይደለም እኮ ነው የምንለው። ለምሳሌ ሰይጣን የዚህ ዓለም አምላክ ነው ተብሏል አይደለም? የዚህ ዓለም አምላክ ተብሏል። በተፈጥሮ ግን የዚህ አምላክ አልነበረም። አይታል ስለወሰደው አልጣልንለትም። ይሄን አምላክ እግዚአብሔር አልሰጠውም። ሰማይና ምድርን አልሰራም፣ ሰውንም አልፈጠረም። በማታለል ነው የወሰደው ነው። ስለዚህ አሕዛብ የተጠሩበት የአሕዛብ አማልክት እንኳ በዚህ ቁጥር በዚህ ስም ቢጠሩ እንኳ የእግዚአብሔርነቱ መሆኑን ላሳይ። በጣም ጥሩ። እዚህ ቦታ ያለው የክብር ስም ቢሆን ኖሮ ዘፍጥረት 3:22 ላይ ልውሰድህና አንድ ነገር ላሳይ። ዘፍጥረት 3:22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁን ከክብር ስምነት ወጣ። አሁን ማለት የነበረበት እግዚአብሔር አምላክም ክፉና እንደ አሉልቶውና አዳም መልካምንና ክፉን ለማወቅ እንደኛ ሆነ ማለት ነበረበት። የክብር ስም ቢሆን ከእኛ እንደ አንዱ አየህ፣ ቁጥርን ጭምር ሊያሳይ ነው። የክብር ቢሆን ኖሮ እንደኛ ሆነ ነው ማለት ያለበት። የክብር አይደለም ጉዳዩ፣ የቁጥር ጉዳይ እንደሆነ ፍንጭ ይሰጠናል። ከኛ እንደ አንዱ ነው የሚለው። ብዝሃነት አለ። አሁን 2 ይሁን 3 ይሁን አናውቅም፣ 5ም 10ም ሊሆን ይችላል። ተረድተኛል? ስለዚህ ምንድነው እድገቱን የምናየው? በሙሴ ጽሑፍ ላይ እንኳን የምናየው ከዘፍጥረት 1 ዘፍጥረት 3 ላይ የተለየ ፍንጭ ያሳያል፣ ማብራሪያ ያለው። አየህ፣ ስለዚህ ኦኬ እሺ አለ 3 መሆኑን በምናውቃለን ነው አሁን የሚሆነው። መጀመሪያ ሰዎች ማወቅና መረዳት ያለባቸው የክብር ስም ነው ብለው ጆሆቫዎች እንደሚሉት፣ ኦንሊሶች እንደሚሉት ደግሞ የመፈራረቅ ስም ነው እንደሚሉት አይደለም። ቋሚ እንደሆነ በኋላ እናየዋለን። ቋሚ መሆኑን ቋሚ ህልዋን አካላት የምንላቸው እንደሚያስረዳ እናየዋለን። ዘፍጥረት 3:22 ላይ አይተሃል። ከኛ እኛ ማለት የክብር ከሆነ እንዳንዱ ምን ልታደርገው ነው? እኛ የተባለው ከአንድ በላይ ነው ማለት ነው። ባይሆን ኖሮ ቅድም እንዳልኩ እንደኛ ሆነ ክፉና ደጉን ለማወቅ ማለት ነበረበት። ይህንን በጣም አጉልቶ ደግሞ ሙሴ ሲጽፍልን ዘፍጥረት 11 ላይ የሰናዖር ግንብ ጋር እንሂድና እንመልከተው። ከቁጥር 5 ነው። ዘፍጥረት 11 ከቁጥር
4 ጀምረ ግን ከቁጥር 5 ሂድ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። አሁን ነጠላ ነው የሚያወራው፣ እግዚአብሔር ነው። ቁጥር 6 እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉ። አሁን ስለ ባቢሎን ሰዎች ነው የሚናገረው። እሺ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። አሁን በነጠላ ሲጠራ ከቆየ በኋላ እግዚአብሔር አሁን ጥሪ ሲያቀርብ ነው የምንሰማው። ዘፍጥረት 3:22 ላይ ከኛ እንዳንዱ ብሎን ሌላ ተጨማሪ እንዳለ እንድንጠራጠር አድርጎናል። በጣም ጥሩ። እዚህ ላይ ግን ጠሪ እና ተጠሪዎችን ያሳየናል። ጠሪው ኑ ብሎ ነው የሚጠራው፣ ና አይደለም። አሁን በደንብ መረዳቴን ቼክ ላድርግ። ዘፍጥረት 3 ላይ ከኛ እንደ አንዱ ሆነ ሲል ቢያንስ 2 አካላት እናያለን፣ ወይ ሊኖር ይችላል ብለህ ታስባለህ። ቢያንስ ሊበዛ ይችላል፣ ክፍት ነው እሱ። እዚህ ጋር ግን ኑ በማለቱ ጠሪው አንድ አለ፣ የሚጠራቸው ቢያንስ ከ2 በላይ ደግሞ ይሆናል። ከ2 በላይ ወይም 2 ናቸው። አሁን ቁጥር ገደቡ ላይ እንመጣለን። አየህ ኑ እንውረድ ብሎ የጠራቸው ና እንውረድ አይደለም ያለው። አየህ ኑ እንውረድ ነው ያለው። ስለዚህ ኑ ብሎ የጠራበት ቃል የክብር አይደለም፣ የጃኖይነት አይደለም ጉዳይ፣ የቁጥር ጉዳይ ሊሆን እንደሚችል እናያለን። ስለዚህ ዘፍጥረት 11 ደግሞ ሰፋ አደረገልንና 2 ብቻ አይደሉም እነዚህ አካላት፣ 2 ብቻ አይደሉም፣ ከ2 በላይ ናቸው። ቢያንስ 3 ናቸው፣ አይዘር ከዚያ በላይ ናቸው ብለህ እንድትል ይነግረናል። ስለዚህ ገና በዘፍጥረት መጽሐፍት ውስጥ ነው ማውራው። በዘፍጥረት መጽሐፍት ውስጥ ይህንኑ እውነት ይነግረናል። ልብ በል፣ ይህንን እውነት ይነግረናል። ምንን ነው የሚነግረን? እግዚአብሔር ከአንድ በላይ የሆነ ቁጥር ያለው እንደሆነ እናያለን። እንግዲህ እንዲህ ብለን ስንል ሰው እንዳይስት እግዚአብሔርነት የባህሪ የአንድነት ስም ነው ብለናል። ባለፉት ትምህርቶቻችን ይሄን አንስተናል። ባህሪ ማለት ወይም ምንድነው? ማንነት የምንለው አይደንቲቲ የምንለው ኢሴንስ ነው የምትሉት ይሄ ነገር እግዚአብሔርነት ነው። እግዚአብሔርነት መንፈስ ነው ብለናል። ይሄ ማንነት የምንለው የአንድ ነገር ህልውና ወይም ማንነት ወይም እንግሊዝኛው ይገልጥ እንደዋለው ኢሴንስ የሚባለው ነገር ኔቸር እንዳንል እንትን ይከብዳል። በአማርኛ ተፈጥሮ ማለት ስለሚሆን ከባድ፣ ፈጣሪን ተፈጥሮ ብሎ መጥቀስ ይከብዳል። ስለዚህ የህልውና ባህሪ ነው እግዚአብሔርነት። ባህሪ ህይወት ብለው ተርጉመውታል። ባህሪና ህይወት የሚለውን አዳቅለው ጋድስ ኔቸር የሚባለውን አንዳንድ አማርኛ መጽሐፍት ባህሪ ህይወት ብለውታል። ጥሩ ነው። ይሄ ባህሪ እግዚአብሔርነት ባህሪ አንድ ነው ብለን ነው የምናምነው እኛም። ልብ በል አንድ ነው። ስለዚህ እግዚአብሔር አለ ብሎ ሲል እግዚአብሔርን ነው የምንጠራው። እነዚህ አሁን እኛ የምንላቸው እንደ ክርስትና 3 አካላት መጽሐፍ ቅዱስ የሚደግፈንን እግዚአብሔር ብለን እንጠራቸዋለን። እኔ በተናጠል እግዚአብሔርነት በመስጠት ኢየሱስን ከእግዚአብሔርነት ላለማጉደል፣ መንፈስ ቅዱስን ከእግዚአብሔርነት ላለማጉደል የሚደረጉ ክርክሮች ጥንቃቄ ያስፈልጋል እላለሁ። ከእስላሞች የሚነሳ ጥያቄ አለ፣ ከጆባዎች የሚነሱ ጥያቄዎች አለ። እነሱን ለማሳመን ስንል አብ ለብቻው፣ ወልድ ለብቻው፣ መንፈስ ቅዱስ ለብቻው እግዚአብሔር ናቸው ብለን ለማስረዳት የምትሄድበት መንገድ ከፍተኛ ጥንቃቄ ያስፈልገዋል። እኔ እግዚአብሔር የምልህ አብ፣ ወልድ፣ መንፈስ ቅዱስ ጠቅልሎ የያዘ የባህሪ አንድነት ነው እግዚአብሔር የምለው። ይሄ እግዚአብሔርነት ሰባልዮሳውያን እንዳሉት ኦንሊ ጂሰስ እንደሚሉት አንድ የሆነ ልጥፍ የሆነ አንድ ቁጥር ነጠላ ብለን ሳንጨፈልቅ ሌሎች አሕዛብ አማልክት እንደሚሉት 3 አድርገን ሳንበትን በአንድ የእግዚአብሔርነት ህልውና
ወይም ህላዌ ነዋሪ የሆኑ ሶስት አካላት ናቸው የሚለውን ነው የምናዝ። እሱን እንዴት እንደሆነ ላሳይ። አሁን አንድ ጥቅስ አንስተን እናያለን። እስካሁን መተናል። እንግዲህ ይሄ እኛ እንፍጠር የሚለው ቃል እንውረድ የሚለው ቃል የክብር ሳይሆን የቁጥር መሆኑን ፍንጭ አይተናል። አሁን ትንሽ በአካል ከፈል አድርጎ የሚያሳየን ጥቅስ ላሳይ። ኢሳይያስ 48 ቁጥር 16 ላይ ሄደን እንየው። ኢሳይያስ 48 ላይ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ነው ያሉኝ። አዎ ላንብበው። አዎ ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም። ልብ በል አሁን ቃሉን ራሱን ተመልከቱ። እሺ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። እሺ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። አሁን አየህ ቁጥርን አካል እያለበሰ ይመጣል። ይቅርታ ወደ እኔ ቅረቡ እያለ ያለው ማን ነው? ወደ እኔ ቁጥር 16 ላይ ማለት ሲጀምር ማለት ትንቢተ ኢሳይያስ ስለሆነ እንደ ኢትዮጵያዊ ጃንደረባ ልጠይቅ፣ ይህንን ስለራሱ ነው ስለማን ነው የሚናገረው? እሺ ወዳጅ እናውጣውና ማለት ልከውኛል እያለ ስለሆነ ነብዩ እንዳይሆን ብዬ ነው። ግድ የለም አሳያለሁ። እንደዚህ ይላል። እሺ ቁጥር 12 ላይ ያዕቆብ ሆይ የጠራህ እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ። እጄም የምድር መሰረት ቀኜም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰበሰባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እያወራ ያለው እግዚአብሔር ነው። በጣም ጥሩ። እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱንም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቻለሁ፣ አምጥቻለሁ፣ መንገዱም ትከናወንለታለች። ወደ እኔ ቅረቡ። አሁን እግዚአብሔር እየተናገረ መጥቶ ስለሚልከው ሰው ነው የሚያወራ። እንግዲህ መጽሐፍ ቅዱሳዊ ሁለትዮሽ ያለው የትንቢት ቃል አለው። በቀጥታ ለወቅቱ ያገለግላል፣ እንደገና ትንቢታዊ በሆነ መልክ ለሚመጡ ዘመናት ያገለግላል። እግዚአብሔር ነው እየተናገረ ያለ። አሁን እግዚአብሔር ስለሚልከው መልእክተኛ ተናግሯል አይደለም? አሁን እኔ ነኝ የምልከው እያለ ነግሮናል። ከዚያ በኋላ ወደ እኔ ቅረቡ ይህንም ስሙ። እግዚአብሔር ነው እየተናገረ ያለው። እኔ ከጥንት ጀምሮ በስውር አልተናገርሁም ይላል። አሁን ምን አለ? ከሆነበት ጀምሮ እኔ በዚያ ነበርሁ ይላል። ነቢዩ ሊሆን አይችልም። ይሄ አይደለም፣ በስላሴ ህብረት ነው የሚያወራው። እኛ በምንለው በስላሴ ህብረት ነው። ከሆነበት ጀምሮ እኔ በዚያ ነበርሁ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እንግዲህ በመጽሐፍ ቅዱስ ገለጣ ነገር ላይ አይተህ እንደሆነ ስለ አንድ ነገር ሲተርቅ ቆይቶ ስለ ሌላ ታሪክ አስገብቶ ባለቤትነትን ሰጥቶ ይሄዳል። ስለዚህ ብዙ ጊዜ ሲናገር አንዳንዴ አሁን እዚህ ቦታ ላይ ጌታ እግዚአብሔር እና መንፈሱ ልከውኛል ብሎ ተናጋሪ ማን ነው የሚሆነው? ደግሞ ወደ እኔ ቅረቡ ባይ ነው እሱ። እኔ ከጥንት ጀምሬ ነበርኩ በስውር አልተናገርኩም ባይ ነው። አዎ ልብ በል። አሁን እግዚአብሔርነትን የምናየው እኛ እንደ ክርስቲያን በስላሴነት አይደለም። ይሄ ተላኪ የሆነው በተለይ በብሉይ ኪዳን ዋና ሰራተኛ ነው። በብሉይ ኪዳን ውስጥ አሁን በኋላ ጌታ ክርስቶስ የምንለው እንመጣበታለን። ዋና ሰራተኛ የሚለውን ይዛለው። እሺ ያዘው። አሪዮስ የወደቀበትን እንዳትወድቅ ብዬ ነው። እሺ አሁን እዚህ ቦታ ላይ እግዚአብሔር ተናገረ ይለናል። አንድ ነገር ልናገር። እግዚአብሔር ይህን አደረገ ብለን ስንል እግዚአብሔር የሚያደርገው በተለየ የሶስትነት አካል ግብር ፈጻሚነት ነው የሚያደርገው ስራዎች የሚከናወኑት። እግዚአብሔር ሰማይና ምድርን ፈጠረ ብለን ስንል ማን የፈጠረው ብለን ስንል በአካል ግብር ኢየሱስ እንደሆነ እናያለን። ዕብራውያን 1 ላይ አዎ ዮሐንስ ወንጌል ምዕራፍ 1 እንደሱ ሁሉ በእርሱ ሆነ ስለሚለው አሁን ሰማይና ምድር እግዚአብሔር ፈጠረ ብለን ነው የምናምነው። እግዚአብሔር በሶስትነት የአካል የግብር ልዩነት አለውና በግብሩ የፈጠረው የሶስቱ የጋራ መጠሪያቸው በሆነው በእግዚአብሔር ይሰየማል። እግዚአብሔር አደረገ፣ እግዚአብሔር ሰራ ይባላል። እግዚአብሔር ሰራ እንላለን። አሁን እዚህ ቦታ ላይ እግዚአብሔር ጠራ ብለን ስንል
ተረድተኛል። ወደ ታች ስንመጣ ባለቤትነትን የወሰደው ቃል ነው ራሱ። ይሄ እውነት እንደሆነ የምታየው በኢሳይያስ ምዕራፍ 61 ላይ እናገኘዋለን። ኢሳይያስ ምዕራፍ 61 ላይ ስንመጣ ይሄንን አስፍቶ አብዝቶ ይገልጥልናል። ጌታችን በምኩራብ ላይ መጀመሪያ ያነበባት ቃል ማለት ነች። ሉቃስ ላይ እንመጣለን። ኢሳይያስ ላይ ግን የጌታ የእግዚአብሔር መንፈስ በእኔ ላይ ነው። የእግዚአብሔር ነው ያለው። ይሄ የእግዚአብሔር መንፈስ የምንለው አብም ወልድ መንፈስ ቅዱስም ተጠርተውበት ልታገኘው ትችላለህ። የእግዚአብሔር ባህሪነት የጋራ ነገራቸው ነው። አሁን ወደ ግብር ስታመጣው ይህ የእግዚአብሔር የአንድነት ስፒሪት ለተልኮ በተለየ አካል ነው። አብ የሚሰራው ከሆነ ለአብ ይነገራል። ወልድ የሚሰራው ከሆነ ለወልድ ይነገራል። መንፈስ ቅዱስ የሚሰራው ከሆነ ለመንፈስ ቅዱስ ይነገራል። በጣም ግልጽ ያርጉልኝ። የእግዚአብሔር መንፈስ የሚለው ለአብም ለወልድም ይሰራል ያሉ መሰለኝ። ልክ ነኝ? የእግዚአብሔር መንፈስ የሚለው አሁን የእግዚአብሔር መንፈስ ብለን ስንል በተለየ አካልነት መንፈስ ቅዱስ ብለን ልንጠራ እንችላለን። ይሄ መንፈስ ቅዱስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ማለት የአብ የወልድ መንፈስ ቅዱስ ምን? ልክ ነው። ተረድቻለሁ። ስለዚህ እግዚአብሔር ይሄን አደረገ ብለን ስናወራ በተለየ አካል ግብር የሚፈጸም ስራ ይሆናል። የፈጸመው በተለየ አካል ወልድ ሊሆን ይችላል። እስካልተነገረን አታውቀውም፣ ግን ይነገረናል። አይተው እንደሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ስንመጣ ሁሉ በእርሱ ሆነ ብሎ ያወራልን። አሁን ስለ አብ አይደለም፣ ስለ መንፈስ ቅዱስ አይደለም፣ ስለ ቃል ነው የሚያወራልን። አየህ፣ አሁን ግብሩን የፈጸመው ቃል ነው። ግን መጽሐፍ ቅዱስ እግዚአብሔር ሰማይና ምድርን ፈጠረ ነው የሚል። አብ ፈጠረ አይለንም። ልክ ነው። አይተሃል? ልክ ነው። ወልድ ፈጠረ ብሎ አላለንም ነጥሎ። ምክንያቱም የወልድ ፈቃድ አሐቲ ፈቃድ ነው የምንለው። የአብ የወልድ መንፈስ ቅዱስ ፈቃድ አሐቲ ፈቃድ ነው፣ አንድ ፈቃድ ነው የምንለው። ስለዚህ አሁን እዚህ ቦታ ላይም ነበርኩ ከመጀመሪያ ጀምሮ ነው የሚለው። ምን ማለት ነው? ይሄ የሚላከው ሰው ጌታ እግዚአብሔርና መንፈሱ ልከውኛል ነው የሚለው። አሁን እዚህ ኢሳይያስ ላይ እንምጣ። የጌታ እግዚአብሔር መንፈስ በእኔ ላይ ነው የሚለው። ይሄ ማለት ምን ማለት ነው መሰለ? የጌታ መንፈስ በእኔ ላይ ነው ማለት በተለየ መንፈስ ቅዱስ በእኔ ላይ ነው ማለት ሳይሆን የአብ የወልድ የመንፈስ ቅዱስ መንፈስ የምንለው አንድ ነው። ምክንያቱም ልንለየው አንችልም። በግብር በድርጊት ላይ ሲመጣ ነው አብ ወልድ መንፈስ ቅዱስ የሚሰሩት። በአካልና በግብር ነው ሶስትነታቸው። በስም በአካል በግብር ነው ሶስትነታቸው። ገብተዋል? በርቀት በምጥቀት በእግዚአብሔርነት በአገዛዝ በምናምን ግን አንድ ናቸው ነው የምንለው። ስለዚህ በአንድነት ተጣርተን በግብር ዝቅ ብለህ ስታየው በአብ በወልድ በመንፈስ ቅዱስ የተፈጸመ መሆኑን ታውቃለህ። ለምሳሌ አየህ፣ ሶስቱ ሲሰሩት ጥምቀትን ሰጠና አሁን ለምሳሌ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ነገረን። አይተሃል አሁን። ስለዚህ ጥምቀት በኢየሱስ ስም ብቻ አታደርገውም። አይ ቲንክ አሁን ቦታው አይደለም። አሁን አይተሃል። ግን በመንፈስ ቅዱስ ብቻ አይደለም፣ በአብ ብቻ አይደለም። በተለየ የሶስቱም ግብር ነው። የሶስቱ የአካል ግብር የተጨመረበት ነው። በጣም ጥሩ። ኢሳይያስ 61 እንመለስ እና ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ ለተማረኩት ነፃነት እንደዚህ ይሰጥ ዘንድ ብሎ ልኮኛል የሚል አንድ ተላኪ በትንቢት መንፈስ ይነገራል። ትንቢቱን ተናጋሪው ኢሳይያስ ነው። በነቢዩ አፍ ሄደው የእግዚአብሔር መንፈስ ነው የሚናገረው አይደል? ስለዚህ የሚናገረው እግዚአብሔር የላከው አንድ ሌላ አካል እናያለን አይደለም? ይሄን አካል ሉቃስ ላይ ስንመጣ አሁን ቅድም እንዳነበብከው ይሄ ትንቢት ተፈጸመ ነው የሚለው ሉቃስ 4 17 እና 18 ላይ አይታል። ላንብበው። የነቢዩንም የኢሳይያስን መጽሐፍ ሰጡት፣ መጽሐፉንም በተረተረ ጊዜ ጌታችን ኢየሱስ ነው የሚለው የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የጻፈበትን ስፍራ አገኝ። ይህ ቃል በጆሮአችሁ ተፈጸመ፣ ፕሮፌሲው እውን ሆነ። አሁን ይህን ስትመለከት የላከውና ተላኪው በአካል የተገለጠ ልዩነትን ያሳየናል።
የተላከው በምድር ነው ያለው። አይተሃል? እንደ ጆሆቫ የላከው ነው ይሄ ብለን አንልም። ማን ነው? እንደ ወልድ ኢየሱስ ተረድተኛል። አሁን ምን አይተናል ማለት ነው? የአካል ልዩነት ግዘፍ የሆነ አይተናል። የተገለጠ ነገር የተገለጠ ግዘፍ አይተናል። አሁን ቢያንስ 2 አይተሃል አይደለም? የተገለጠ ግዘፍ የሆነ ልዩነት አይተናል። ሂድልኝ አሁን መዝሙር 45 ላይ እንሂድና እንመልከት። ቁጥር 6 አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድህ አመፃንም ጠላህ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ። በጣም ጥሩ። ምንም ይቅርታ በደንብ እንድናስተውለው ስለፈለግኩ ነው። አምላክ ሆይ ብሎ ነው የሚጀምረው ቁጥር 6 ላይ ግን ደግሞ እግዚአብሔር አምላክ የደስታን ዘይት ቀባህ ይለዋል። የአምላክ ሆይ የሚለው በጣም ጥሩ። እንዴት ነው እኮ ቁጥር 6 ላይ አምላክ ሆይ ብሎ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅም ወደድክ አመፃን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ በደስታ ዘይት ቀባህ። እንደዚህ አይነት ትንቢቶች ተሻጋሪ ትንቢቶች ናቸው አይደለም? ጌታችንም እንደነገረን ለምሳሌ የኢሳያስ ተሻጋሪ ነው፣ በጊዜው ግን አገልግሏል። ለንጉሱ አገልግሏል። አይተህ እንደሆነ እዚህም ቦታ ላይ ተናጋሪው ዳዊት ነው፣ ዘማሪው ዳዊት ነው በግጥም መልክ የሚያደርገው። ኢሚዲየት እንትኑ ወዲያውኑ የሚያገለግለው እግዚአብሔር ለቀባው ለእስራኤል ንጉስ ነው አይደለም? ይሄ ፕሮፌሲ ግን የክርስቶስ ሆኗል። በምን አወቅ ካልከኝ በዕብራውያን ላይ ስንመጣ ምዕራፍ 1 ላይ አለ። ስለማን አደረገው? ስለ ኢየሱስ አደረገው። ስለ ኢየሱስ አደረገው። ይኸውልህ ዕብራውያን 1 ከ8 እስከ 13 ስለ ልጁ ነው የተናገረው ይለናል። ስለ ልጁ ግን ብሎ ነው የሚያነሳው። አዎ ስለ ልጁ ግን እንዲህ ነው ያለው። በዚያን ጊዜ የነበሩ ሰዎች የተረዱት እንግዲህ የክርስቶስ አንዱ መምጣት በነቢያት ያልተገለጠውን፣ በነቢያት ያልተብራራውን፣ በነቢያት ያልተፈጸመውን፣ በነገስታት ያልተፈጸመውን፣ በካህናት ያልተፈጸመውን ነገር እውን ማድረግ ነው። ትንቢት ተሰጥቶ፣ ጽሑፍ ተሰጥቶ፣ መልእክት ተሰጥቶ እግዚአብሔር በተቻለ መጠን ገልጦላቸው አልተረዱትም። ለምሳሌ አንዱን ቃል ልንገርህ፣ እንደዚህ ብሏል፣ እኔ ለአብርሃምና ለይስሐቅ እና ለእስራኤል ሁሉን እንደሚችል አምላክ ተገለጥኩ፣ ነገር ግን እስከ ዛሬ ድረስ ስሜ አልታወቀላቸውም የሚል ታስታውሳለህ? ዘጸአት ላይ አለ። እንደዛ እሺ፣ እናንሳው። ኧረ ምንም ወዳጅም እናንሳው ነው የሚሻለው። ዘጸአት ላይ ነው ያለው፣ አውጥተን እንመልከተው። ዘጸአት 6 ላይ አለ። ላንብበው። አገኘው? እሺ። ዘጸአት 6 ቁጥር 2 እግዚአብሔርም ሙሴን ተናገረው አለውም እኔ እግዚአብሔር ነኝ፣ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ፣ ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። አየህ፣ አልታወቀላቸውም ማለት የለም ማለት አይደለም። የብሉይ ኪዳን ሰዎች አልተረዱትም ማለት የለም ማለት አይደለም። ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል ኤልሻዳይ ሆኜ ተገለጥኩ ነው የሚለው። አልታወቀላቸውም። ስለዚህ አልታወቀላቸውም እንጂ እግዚአብሔር በብሉይ ኪዳን ማንነቱንና ምንነቱን ይገልጥ ነበር። እነዚህ ሁለት ቃል ልናገር። ምንነቱ ባህሪውን ያሳያል። የባህሪውን መንፈስ ነው። እግዚአብሔር አምላክ ነው። ማንነቱ እከሌ እከሌ ተብሎ የአካል ሶስትነትን የአካል የባህሪ መገለጫ ነው። አካል የባህሪ መገለጫ አይደለም። ስለዚህ ምንነቱ እግዚአብሔር አምላክ መንፈስ ነው። ማንነቱ አብ ወልድ መንፈስ ቅዱስ ነው። ምንነቱ እግዚአብሔር ገዢ ፈጣሪ ማለታችን ነው። እዚህ ቦታ ላይም ለክርስቶስ የተነገረው አምላክ ሆይ ብሎ የጀመረው ዳዊት ነው። ምክንያቱም ስለ ዕለቱ ንጉሥ ነው የሚናገረው፣ ስለሚቀባው ነው የሚናገረው አይደለም፣ ለእስራኤል ረፍት ስለሚሰጠው። ስለዚህ ምን አላቸው? አምላክ ሆይ አንብብልኝ እስቲ አንተ ጋር። አዎ አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። አዎ ጽድቅን ወደድክ አመፃንም ጠላህ። አዎ ስለዚህ
ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይት በቀጥታ ስለ ዳዊት ነው የሚያወራው አይደለም? ስለዚህ ዳዊት እግዚአብሔርን ነው እንደዚህ የሚናገረው። ይሄ ነገር ግን በመንፈሳዊ ሚስጥር መሰረት ዕብራውያን ላይ እንድና ነው አሁን የዕብራውያንን ጸሐፊ ንግግር አንድ ላይ ማለት ነው። ምዕራፍ 1 ላይ የዕብራውያንን ጸሐፊ እንዴት የነገረ ሐዋርያው ቅዱስ ጳውሎስ ማለት ነው ዕብራውያን ጸሐፊ ሲሉ እሺ አልክድም አይዞህ የዕብራውያን ጸሐፊ ወዳጃችን ነው። እሺ ከቁጥር 7 ባነበው ስለ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ ዓመፅንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ቁጥር 13 ላይ ደግሞ እዛው ቁጥር 10 ልቀጥለው ብዬ ነው። ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብሏል? ለማን ብሎታል? ልብ በል አሁን። ስለዚህ አሁን ስለተገለጠው ስለ ኢየሱስ ሲናገር እግዚአብሔር ስለሚባለው አብ ስለሚባለው ወይም ደግሞ በእግዚአብሔርነት ስለሚገኙ አካላት ግልጽና ጉልህ ማስረጃ ይሰጠናል። ትክክል፣ በጣም ጥሩ። ስለዚህ መዝሙረኛው ዳዊት በድጋሚ የተናገረውን አንድ ነገር ላሳይህና ስለ ቋሚ ሶስትነትን ላሳይህ። ይቅርታ እግዚአብሔርነት በሶስት አካላት የተገለጠበትን መንገድ በሕገ ልቦና በሙሴ መጽሐፍት ውስጥም ከሙሴ መጽሐፍት ውጭም በነበረበት ዘመን ከሙሴ በኋላም እግዚአብሔርነት በሶስት አካላት ፍንጭ እንዳለ የሚያስረዱ እነዚህ ጥቅሶች በጣም በርካቶች ናቸው። ለምሳሌ አሁን ሌላውን ለመናገር ልሞክር። እስካሁን ድረስ በቀጥታ አንድም ሶስትም ነኝ የሚል ማስረጃ የለም የሚል ነው ጥያቄ። አይተህ እንደሆነ አንድም ሶስትም ነው የሚለው። በጣም ጥሩ። የእግዚአብሔር መገለጥ በአዳም በአብርሃም በሙሴ ብለን እንደመጣን እግዚአብሔር ሶስተኛ መገለጥን በትንቢቶች ውስጥ አድርጎ ነበር። ኤርምያስ 31 ላይ አዲስ ነገር እገባለሁ እያለ ይናገር ነበር። ይህን አዲስ ኪዳንን ሲገለጥ እግዚአብሔር በስፋት ደግሞ መገለጥን አምጥቷል። አስተሪዮን አድርጓል። ይህ አስተሪዮ የመደምደሚያ ነው ስለሚል የክርስቶስን መገለጥ ላሳይህና እንዴት በብሉይ ኪዳን የተነገሩት አንድም ሶስትም እንደሆኑ ላሳይህ። ለምሳሌ ከአዳም መገለጥ የኖህ መገለጥ ሰፋ ይላል ብለናል። ከኖህ መገለጥ የአብርሃም መገለጥ ሰፋ ይላል ብለናል። ከአብርሃም መገለጥ የሙሴ መገለጥ ሰፋ ይላል ብለናል። እያደገ ነው የመጣው። ከሙሴ መገለጥ በኋላም ለነቢያት የተገለጠበት መንገድ እየሰፋ እየደመቀ ነው የሄደው። ምክንያቱም ሁለትና ከሁለት በላይ እያሳዩን ነው የመጡት። አሁን የኢየሱስ መገለጥ ነው አይደለም? የመጨረሻው ዕብራውያን ምዕራፍ 1 ላይ በብዙ አይነት በብዙ ጎዳና ሲናገረን ከቆየ በኋላ አሁን ግን የባህሪው ምሳሌ የክብሩ መንጸባረቂያ በሆነው በልጁ በመጨረሻው ጊዜ ምን አለን? ተናገረን አይደለም የሚለው። በጣም ጥሩ። አሁን የተናገረንን እንየው። በማን የተናገረን? በኢየሱስ። በጣም ጥሩ። የኢየሱስን ነገር ስንመለከት አሁን ዮሐንስ ወንጌል ምዕራፍ 1 ላይ ይዤ ልሄድ። አሁን ዮሐንስ ወንጌል ምዕራፍ 1 ላይ ተከትለህ አብረኸኝ አንብብልኝ። ቅርታ እንግዲህ እየረበሽኩ ነው መሰለኝ። ወረቀት ያው የእናንተ ስቱዲዮ ነው፣ የረባም ጠረጴዛ የላችሁ አይደለም። እሺ ዮሐንስ ወንጌል ምዕራፍ 1 ላይ ግን እሱ ጋር ከመግባቴ በፊት አንድ ነገር ብለህ ነበር ቅድምና አሁን አስታወስኩ። በብሉይ ኪዳን የእግዚአብሔር መልአክ በጣም እሱ ለብቻው በደንብ እንመጣበታለን። በደንብ እናያለን። በብዙ እሱም ማስረጃ ስለሆነ ነው። እሺ ዮሐንስ ወንጌል ምዕራፍ 1 አውጣልኝ። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 1
ይሄ በመጀመሪያ የሚባለው ቁጥር 1 የሚያሳየን አንድ ነገር አለ። በመጀመሪያ ቃል ነበረ። አንዳንድ ሰዎች ዝርው ቃል ነው ይላሉ። ዝርው ቃል ማለት እግዚአብሔር የሚናገረው ቃል ነው፣ ማንም ሰው እንደሚያወራው ቃል ነው ይላሉ። እኔ እንኳን ነው ይሁንና ነው የማወራው። ይሄ ዝርው ቃል ሰው ሆነ ነው የምንለው። የእግዚአብሔርነትን ቁጥር 2 አድርጎታል አሁን። ምክንያቱም እግዚአብሔር አይደለም ሰው የሚሆነው በሙሉ አይደለም። እግዚአብሔር ተጠቅሎ ሰው ሆነ የሚል ከሆነ ሌላ ነገር ነው። ግን ዝርው ነው ያሉት ቃል ሰው ሆነ ነው የሚል ነው። ለሰባሌ ውስጥ ትምህርት አካሄጆች ከባድ ነው። ልክ ነው፣ ተርተኛል። ስለዚህ አንድ ገጽ መሆኑን 2 ያገኘን ማለት ነው። ዝርው ቃል እንዳልሆነ እናየዋለን። ምክንያቱም ይሄው ቃል በሌላ ስፍራ ላይ በተናጠል እናገኘዋለን። በመጀመሪያ ቃል ነበረ ነው የሚለው። በጣም ጥሩ። ቃልም በእግዚአብሔር ዘንድ ነበረ። እንግዲህ አማርኛ ሰዋሰው የአማርኛ አገባብን የሚያውቅ ሰው፣ እንግሊዝኛ የሚያውቁ ሰዎች በእንግሊዝኛው አገባብ፣ ዕብራይስጥ የሚያውቁ በዕብራይስጡ አገባብ፣ ምንድነው በላቲኑ የሚያውቁ በላቲኑ አገባብ ዘንድ ነበረ ማለት ይኸውልህ፣ ለምሳሌ ንግግሬ በእኔ ዘንድ ሳይሆን በእኔ ውስጥ ነው ያለው። እየሰማኝ ነው? ዘንድ አጫፋሪ ነው፣ በሁለት መካከል የሚገኝ ነው። እና እንደማለት ነው። አይተሃል? አሁን እና ከበደና አስቴር ብዬ ብል አንድ ገጽ ልታደርገው አትችልም። በከበደ ዘንድ ብዬ ብል አንድ ገጽ ልታደርገው አትችልም። ዘንድ አጫፋሪ ነው። በእግዚአብሔር ዘንድ ነበረ ነው የሚለው። ኦኬ፣ በእግዚአብሔር ዘንድ ነበረ ብቻ ሳይሆን ይሄ ቃል እንደገና እግዚአብሔር ነበረ ይለናል። አሁን አይተሃል? ምን ማለት ነው? እግዚአብሔርነትን የተጋራ ነው፣ ወይም እግዚአብሔር ነው እሱ ራሱ ይለናል። አሁን ልብ በል፣ በመጀመሪያም በእግዚአብሔር ዘንድ ነበር። አሁን ዘንድ የሚሉት አጫፋሪዎች 2 ተደግመዋል። ቁጥር 2 ላይ ከመሄዶት በፊት ግን እዚህ ጋር ልይዞት ፈልግ ያለው ያዘኝ ማለት መጠየቅ ስላለብኝ ነው የምጠይቀው። እምነቴ እንደዚህ ሆኖ አይደለም። በእግዚአብሔር ዘንድ ነበረ በማለቱ 2 ነው ካል፣ እዚያው ጋር ቃልም እግዚአብሔር ነበረ ደግሞ ይለንና ራሱ ነው እንድንል አያረገንም ወይ? በጣም ጥሩ። እሱን እንዳትል ደግሞ አየህ፣ በመጀመሪያ ከእግዚአብሔር ጋር ነበረ ነው የሚል። ከእግዚአብሔር ጋር ነበረ ነው የሚል። በእግዚአብሔር ውስጥ ነበረ አይደለም የሚለው። ልብ በል፣ ከእግዚአብሔር ጋር ነበረ ነው የሚል። አሁን ዘንድ ከእግዚአብሔር ጋር ነው የሚል፣ ከእግዚአብሔር ዘንድ ነበረ ነው፣ በእግዚአብሔር ዘንድ ነበረ ነው የሚለው። አሁን ዘንድ የሚለው አጫፋሪ ነው ማወራል። ከሰውየው ውጭ ነው። አሁን ከኗሪው ውጭ ነው የሚሆነው። ገብቶኛል፣ እሱ ገብቶኛል። በጣም ጥሩ። አሁን እዚህ መጣልህ። ግን ደግሞ ያም ቃልም እግዚአብሔር ነበረ። በጣም ጥሩ። አሁን እሱን ላሳየ። እግዚአብሔርነት ነው የምልህ። አሁን ይሄ ማንነት መንፈስ የሆነ ነው ብለናል አይደለም? 3 አካላት እያልን ያለነው እኮ በዚህ መንፈስ በሆነው እግዚአብሔርነት ውስጥ አሉ የምንላቸው ህልዋን አካላት ነው የምንለው። ይህን ለማስረዳት በአንድ ነገር ልሂድ። ብዙ ጊዜ የተለመደ ሰው ሁሉ ያቀለለው ነው። እኔ ግን አክብጅ የምነግረው ስለ ሰው ተፈጥሮ ነው የማወራው። በሰው ተፈጥሮ ነው የማወራው። ሰው የብዙ ኦርጋኖች ጥርቅም ነው አይደለም? ብዙ ኦርጋኖች ነው ሰው ያደረጉን። ስለዚህ ብዙ ኦርጋኖች ስላሉ ብዙዎች አይደለንም አይደለም? አንድ ሰው ነው የምንባለው። በዋናነት ግን ጠቅልለው ነፍስ፣ ስጋና መንፈስ የሚባሉ አሉ። ነፍስ፣ ስጋና መንፈስ እነዚህን የምላቸውን ሚሊዮን የሚሆኑ ጅማቶችን፣ ደምስሮችን ጠቅልለው የያዙ ናቸው። ተርተኛ ፊዚካል የሆነው ነገር በስጋ አይደለም የሚሆነው። እውቀት፣ ፈቃድ፣ ስሜት የሆነው በነፍስ፣ መንፈሳዊ የሆነው ነገር በመንፈስ ይመሰላሉ ሰው። ስለዚህ ሰው የሶስቱ ውቅር ነው እንላለን። ሁለንተና። አዎ፣ የሰው ሁለንተና ናቸው፣ ስጋ፣ ነፍስ፣ መንፈስ። አሁን ልብ በል፣ ነፍስ ነበረች ብዬ ብል ማለት ነው። ተረድተኛል? በሰው ውስጥ ነበረች ብዬ ብል አግኝተኛል? አሁን እነዚህ 3 ህልዋን አካላት ሰው የተባለውን አንድ ማንነት የሰሩ ናቸው። ልብ በልልኝ። ልክ እንዲሁ መንፈስ የሆነውን እግዚአብሔርነት ህልው እንዲሆን ያደረጉት በኋላ የተገኙ ሳይሆን
በተፈጥሮም ጥሩ አይደለም። በባህሪ በህላዌ ከየማይባል ጅማሬና እስከማይባል ፍጻሜነት ያለው እግዚአብሔር ነው። አሁን ሶስት እግዚአብሔር አንልም። ሶስት ሰው እንደማንል ሁሉ ልብ በል። ሶስት ሰው ካላል መንፈሴ አዘነች ብዬ ብል ጌታቸው ነው። ነፍሴ ተከዘች ብዬ ብል ጌታቸው ነው። ስጋዬ ደከመ ብዬ ብል ጌታቸው ነው። ነፍስና መንፈስ ነፃ አይደሉም ከዚህ አይተን። በቀጥታ ግን ዝለቱ ያገኘው አካሉ ነው። ልክ እንዲሁ ነው ማወራል። በእግዚአብሔር ዘንድ ነበረ እግዚአብሔር ነበረ ብዬ የምለው ልብ በል ጌታቸው ነበረ ነፍሴ የደከመው እንደምለው ነገር ነው። እና ይሄንን እንደው ላሳየ ነጥሎ ሲያወጣው ይሄ በእግዚአብሔር ዘንድ የነበረው ቃል ምን ማለት ሁሉ በእርሱ የሆነ ይላል አይደለም? በጣም ጥሩ። ይሄ ሁሉ በእርሱ የሆነበት ፈጣሪ የሆነው ነገር እግዚአብሔር ዓለማትን የፈጠረበት ይለናል። ደግሞ ብርሃን ላይ ስንመጣ ይለየዋል። አይተን ልክ ነው። ዕብራውያን 1 ላይ ዓለማትን የፈጠረበት ብሎ ለየው። ስለዚህ የተለየ አካል መሆኑን እናያለን። ይሄ አካል መንፈሳዊ አካል ነው አይደለም? አብም መንፈስ ነው፣ ወልድ መንፈስ ነው ባህሪያቸው አይደለም? ግን የመንፈስ አካል አላቸው፣ ለግብር የሚመች አካል አላቸው። ኦኬ፣ ይሄንን ነገር ምን ብሏልን መሰለ? ቁጥር 14 ላይ ቃል ስጋ ሆነ፣ ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በመካከላችን አደረ። እሺ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። አሁን ምን አለን? አባትና ልጅ በሚል ገለጠልን።